በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሰማይ በቅዱሳን መላእክት በምድር በደቂቀ አዳም የምትመሰገን የሰራዊት ጌታ የድንግል ማርያም ልጅ ኢየሱስ ክርስቶስ ከቸር አባትህ ከእግዚአብሔር አብ ከሕይወትህ ከመንፈስ ቅዱስ ጋር ሰማይን ያለ ባላ ያለ ሰረገላ የዘረጋህ ምድርንም ያለ ካስማ ያጸናህ ዓለማትን ለይኩን ብለህ ይሁን ብለህ የፈጠርክ ሰውን ደግሞ በአርአያ በአምሳለ የፈጠርክ ቀዝቃዛውንም ሙቀቱንም ጨለማውንም ብርሃኑንም ያከናወንክ የፈጠርክ አምላካችን እግዚአብሔር በዝናብ አብቅለህ በፀሐይ አብስለህ የፈጠርከውን ፍጥረት የምትመግብ አምላካችን እግዚአብሔር ስምህ ለዘላለም የተመሰገነ ይሁን። ካህናት፣ ዲያቆናት፣ የዚህ ደብር አገልጋዮች ሁላችሁም የሰበካ ጉባኤ አባላትና የሰንበት ትምህርት ቤት ወጣቶች እንዲሁም ዘማሪያን አባቶች፣ እናቶች ለክብር የተጠራችሁ በክብር በሞገስ የቆማችሁ በአውደ ምሕረቱ እግዚአብሔር ልምር ሊያስተምራችሁ የጠራችሁ ምዕመናንና ምዕመናት ሕፃናትን ጭምር በኃያሉ አምላካችን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? በፊትም በኋላም በቀኝም በግራም በምስራቅም በምዕራብም የቆማችሁ በርቀትም ያላችሁ በቅርበትም ያላችሁ ሁላችሁ እግዚአብሔር ይመስገን እንድትሉ እግዚአብሔር ይፍቀድላችሁ። እንደምን አደራችሁ? እንደምን አደራችሁ? መመስገን የባህሪው ገንዘቡ የሆነ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እሺ፣ አመሰግናለሁ። እግዚአብሔር ይመስገን። እልልታን የሚያውቅ ሕዝብ ምስጉን ስለሆነ ተባረኩ። እንግዲህ አስተማሪ እግዚአብሔር ነው፣ መካሪ እግዚአብሔር ነው። እኔም የቆምኩት እናንተም የተቀመጣችሁት የሚያውቁትም የማናውቀውም ሁላችንም በዚህ በሚጠቀሰው ቃል እንማርበታለን፣ እንማማርበታለን። አሁን እኔ እዚህ ስቆም እኔ አስተማሪ እናንተ ተማሪ ሆናችሁ አይደለም፣ ሁላችንም ተማሪ ነን። እግዚአብሔር ሁላችንም ይማራል። ታዲያ ቃሉን ስንማር አረፍ ብለን ተረጋግተን ከልባችን ተመስጠን በልባችን ተመስጸን የእግዚአብሔር ቃል ስለሆነ ምግበ ሥጋ ምግበ ነፍስ ስለሆነ የሥጋም የነፍስም ምግብ ስለሆነ የእግዚአብሔርን ቃል ለማዳመጥ መቅበዝበዝ አይቻልም፣ መውጣት መግባት አይቻልም። የእግዚአብሔር ቃል ክቡር ነውና በቃሉ እንድንባረክ፣ በቃሉ እንድንቀደስ፣ በቃሉ መንግስቱን እንድንወርስ አምላካችን ይፍቀድልን። አረፍ በሉ ሁላችሁ፣ አረፍ በሉ ከያላችሁበት። ምናልባት ጭቃ ሆኖ ሊሆን ይችላል፣ እኛ በምንጣፍ ላይ ልንሆን እንችላለን፣ እናንተ ጭቃ ሆኖባችሁ ሊሆን ይችላል። ግን ሁላችንም እንግዲህ አፈር ነንና ወደ አፈር መመለሳችን አይቀርምና ይህን እያሰብን ኃጢአትን እንጂ ጭቃውን ሳንጸየፍ አረፍ እንበል። አዎ ኃጢአትን እንጂ ፀሐዩን ሳንሰለች አረፍ ብለን እግዚአብሔር ይመክረናል፣ እግዚአብሔር ያስተምረናል። ማን ይመክረናል? ማን ያስተምረናል? እግዚአብሔር ያስተምረናል። ስለዚህ ልብ እናድርግ ሁላችንም። ደግሞ ትምህርት መነሻውንና መጨረሻ መድረሻውን ነው። እየሰማችሁ ነው? አንዳንዶቹ መሀል ላይ ያለችውን ቁርጥ እያደረጉ እየወሰዱ ቁርጥ እያደረጉ ምን ያደርጋሉ መሰላችሁ? ያበላሻሉ። ትምህርት ስንማማር መነሻውና የመጨረሻ መደምደሚያው ዋናው ማለት ነው። መጨረሻውና መነሻውና
መድረሻ እየሰማችሁ ነው። መሀል ላይ ምሳሌ ሊገባ ይችላል፣ ተረት ሊገባ ይችላል፣ የተለያዩ ነገሮች ሊገቡ ይችላሉ። ጌታችን ኢየሱስ ክርስቶስ ሲያስተምር በምሳሌ ያስተማር። ይህንን እናስብ። ረጋ ብለን ከልብ ሆነን ተነስተን ምንድን ነው መነሻ? ይህ ሲነሳ ምንን ያመለክታል? ለምንስ ያስተምራል? ለምን ይበጃል? የሚለውን መማማር አለን፣ ማወቅ አለብን ማለት ነው። መነሻው ምንድን ነው? ከዛ ደግሞ ወደ መድረሻ ወደ መጠቅለያው ላይ ያለ መሀል ላይ ያለው የሚያስለቅስም የሚያስቅም ሊሆን ይችላል። እግዚአብሔር ከሁላችን ጋር ነው። አንድ እርሻ ሲታረስ ለምሳሌ አሁን እርሻ ወቅት እየደረሰ ነው። አንድ እርሻ ሲታረስ መጀመሪያ ሲታረስና መጨረሻ ሲታፈስ ነው። መሀል ላይ ግን ብዙ ነገር አለ። ስለዚህ ይሄንን እናስብ። እስኪ ሁላችሁም በአንድ ቃል የማይጠቅመውን የማይጠቅመውን ባሪያ በውጭ ወዳለው ጨለማ አውጡት፣ በዛ ጥርስ ማንፋጨት ይሆናል። የማይጠቅመውን ባሪያ ወደ ውጭ ወዳለው ጨለማ አውጡት። በዚህ ቃል እንማማራለን። እግዚአብሔር ያስተምረናል። ቃሉን የምናገኘው በማቴዎስ ወንጌል ምዕራፍ 25 ቁጥር 30 ነው። የማይጠቅመው ባሪያ እንግዲህ በዚህ በአብይ ጾም ምን እንማማራለን? አብይ ጾም ምን ያስተምረናል ስንል አብይ ጾም ሙሉ ሐዲስ ኪዳንን ያስተምረናል። አብይ ጾም ሙሉ ሐዲስ ኪዳንን ተምረንበታል፣ እየተማርንበት ነው። ሐዲስ ኪዳንን ሙሉ በሙሉ መጀመሪያ ዘወረደ ብለን ስናስተምር ስንማር የጌታችን የአምላካችን መውረድ መወለድ አስተምሮናል። ቀጥሎ ቅድስት ብለን ስንማማር ቅዱስ እግዚአብሔር ሊቀድሰን ሊባርከን እንደመጣ በኃጢአት የረከሰችውን ምድር ሊባርካት ሊቀድሳት እንደመጣ ባርኳትም ቀድሷትም በደሙ ባርኳት ቀድሷት አንጽቷት እንዳረገ አስተምሮናል። ቀጥሎ ማነው? ምኩራብ አለ። ቀጥሎ ምኩራብ ስንል ደግሞ እነሆ የማስተማሪያ አዳራሽ የስብከተ ወንጌል ቦታ እንዳለና ደቀ መዛሙርትም እንደሚያፈራ ምኩራብ መሰብሰቢያ እንደሆነ ተሰብስበን ወንጌልን መማማሪያ እንደሆነ ያስተምረናል። ከዛ ቀጥሎ ደግሞ መጻጉዕ ብለን አከበር። መጻጉዕ ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለበሽተኞችም እንደመጣ በሽተኞችን ለምጻሞችን እንዳነጻ ድዳዎችን እንዳናገረ ደንቆሮውን እንዳሰማ 38 ዓመት አልጋ ላይ ወጥተውን አልጋውን ተሸክሞ እንዲሄድ እንዳደረገ አስተማረን። እያችሁ ሐዲስ ኪዳንን ሙሉ ያስተማረን ማለት ነው። ቀጥሎ ደግሞ ደብረ ዘይትን ስንማር ደግሞ ሙሉ ስለ ምጽአቱ ስለ ነገረ ምጽአቱ በሙሉ አስተምሮ ምልክቶች የሚሆኑትን ነገሮች ሁሉ አስተምረን። ቀጥሎ ደግሞ ገብርኄር ታማኝ አገልጋይ የሚለውን ደግሞ ስለ ታማኝነት አስተማረን። ነገ ደግሞ ኒቆዲሞስ ስለ ጥምቀት እንደገና ደግሞ ባለስልጣኖችም ዝቅ ብለው ከእግዚአብሔር ስር ከእግሩ ስር እንደሚማሩ
መማርም እንዳለባቸው ያስተምረናል። አሁን የምንማማርበት ከዛው ከገብርኄርና ከገብረ ሐካይ ሳንወጣ እንማማራለን ማለት ነው። ስለዚህ የማይጠቅመውን ባሪያ ወደ ውጭ ወዳለው ጨለማ አውጡት፣ በዛ ጥርስ ማንፋጨት ይሆናል የሚለው እዚሁ ገብርኄር እና ገብረ ሐካይ። ገብርኄር ማለት ታማኝ አገልጋይ ማለት ነው። ከእሑድ ጀምረን ካለፈው እሑድ ጀምረን እስከ ትናንት ድረስ እየተማማርንበት ቆይተናል ማለት ነው። በየአውደ ምሕረቱ በየቤተ ክርስቲያኑ ስንማማርበት፣ በየቤቱም ስንማማርበት፣ በተገናኘንበት ማህበራዊ መገናኛ ሁሉ ስንማማርበት ቆይተናል እና አሁን ይሄ ገብረ ሐካይ የሚለውን ነው አሁን የምናየው ማለት ነው። ታማኝ ያልሆነውን አገልጋይ። እንደምን አደራችሁ? እንግዲህ አንድ ባለጸጋ ይላል። አንድ ባለጸጋ በዚህ በማቴዎስ ወንጌል ምዕራፍ 25 ጀምራችሁ ትመለከቱ ነው። እንግዲህ አንድ ባለጸጋ ወደ ሌላ ሀገር ሊሄድ ፈልጎ ለአገልጋዮቹ መክሊት አከፋፍሎ ሰጣቸው። እንዲያተርፉ ሰርተው እንዲያተርፉ መክሊት አከፋፍሎ ሰጣቸው። ለሶስት ሰዎች ነው የሰጣቸው። ለስንት ሰዎች? ለሶስት ሰዎች። ለአንዱ 5 መክሊት ነው የሰጠው፣ ለአንዱ 2 ነው የሰጠው። እነዛ አትርፈዋል። ሰሞኑን አሁን ሰዓት እንዳይት ሰሞኑን በዚህ ሁሉም ሲማር ስለሰነበተ ጠቅሰን እንተዋል። ለአንዱ 2 ነው የተሰጠው፣ ለአንዱ 5 ነው የተሰጠው። እነዚህ አትርፈው እስከነ ትርፉ አደራቸውን ተወጥተዋል። ምናቸውን ተወጥተዋል? አቤት! ዛሬ የምናየው ግን አደራውን ስላልተወጣው ነው። አደራውን ስለማይወጣው ነው። አንድ መክሊት የተሰጠው ግን ያችን መክሊት እንደማጠቀም አድርጎ እንደማጠቀም አድርጎ ባለጸጋውን ያለ ስራው እያማ ባለጸጋውን ያለ ስራው ያለ ክፋቱ ያለ ተንኮሉ ያለ ኃጢአቱ እያማ ያችን መክሊት ቆፍሮ እንደቀበረ ነው። ያችን የተሰጣትን ሳያተርፉባት ሳይሰራባት በሐሜት ቦታ በሐሜት ስራ ተብሎ የሚሰጠው ስራውን እንደፈታ ማለት ነው። ተማር ብለሽ ብትልኪው ተማር ብለህ ብትልከው ትምህርቱን ጥሎ ምን እያለ ትምህርቱን ጥሎ እየተጀናጀነ ትምህርቱን ጥሎ ቁማር ቤት እየዋለ ትምህርቱን ጥሎ መጠጥ ቤት እየዋለ ትምህርቱን ጥሎ ከአረባቡ ጓደኞች፣ ከጫት ቃሚዎች፣ ከሲጋራ አጫሾች፣ ከሐሜተኞች፣ ከሌቦች ጋር እየዋለ ያለ ልጅህን አስብ። ከቃሉ ጋር ናችሁ? ይሄንን ልጃችን እናስብ። ሌላው ስራ ተብሎ እንካ ገበሬው እንካ ሞፈር፣ እንካ ቀንበር፣ እንካ በሬ፣ ይኸው እርሻው አርሰህ አመርት ብሎ የላከው ልጁ እርሻውን ጥሎ በሮቹን ጥሎ መጠጥ ቤት እየዋለ ያለው አስብ። የነጋዴው ልጅ በሱቁን ከብተሽ እየሸጥክ ቆይ ተብሎ ተሰጥቶ ያንን እንኳን ሊሰራ እንኳን ሊሸጥ እንኳን ሊለውጥ አባቱ የሰራውን ገንዘብ እንኳን ሰርቆ ለመጠጥ ሰርቆ ለሌላ ስራ ያዋለውን ልጅ የሚያውለውን አስቦ እናስባለን። ከቃል ጋር ናቸው ይህን የሚያስተምረው። ሌላው ደግሞ እነሆ ለክብር ተጠርቶ ተባርኮና ተቀድሶ ትልቅ ሰው ሆኖ
ግን በትልቅነቱ ያልተገኘ መምህር ሆኖ በመምህርነቱ ያልተገኘ የመንጋው ጠባቂ ተብሎ መንጋውን ሳይጠብቅ የተገኘ እያስተማርክ እያጠመቅክ ደቀ መዛሙርት ያድርግ ተብሎ ይህንን ሳያደርግ የተገኘ በጎቹን ለተኩላ አስፈልቶ የተገኘ ይህንን ይመለከተዋል። ሌላ ደግሞ አባቱ በጎች ጠብቅ ብሎት በጎቹን፣ ፍየሎቹን፣ ከብቶቹን ጠብቅ ብሎት እነሱን ለአውሬ ሰጥቶ እሱ እየዋለደ የተገኘ ታማኝ ያልሆነ አገልጋይ። ሌላው ደግሞ በቤት ውስጥ ተቀጥራ ሰራተኛ ሆና ልጆች ታምለው ተሰጥተዋት እነዛን ልጆች ሳትንከባከብ ቤቱንም ሳትጠብቅ እየዋለገች የተገኘሽን ሰራተኛ ይመለከታል። ከቃሉ ጋር ናችሁ። ታማኝ ያልሆነውን ይመለከታል። ሌላ ደግሞ በቢሮ ታማኝ ተብሎ ተሰጥቶ ስራውን ሳይሰራ አለቃውን የሚኮንነውን ሰራተኛ ይመለከታል። አለቃውን የሚኮንነው። ስለዚህ ታማኝ መሆን አለብን። ያለ ታማኝነት ሰውን ያለ ስራው በመኮንን ጊዜያችንን የምናሳልፍ ከሆነ ያ ጊዜያችን የባከነ ጊዜ ነው። ስለዚህ የባከነ ጊዜ እንዳይኖረን እግዚአብሔር ይርዳል። እንግዲህ ታማኝ ያልሆነውን ባሪያ ወደ ውጭ ወዳለው ጨለማ አውጡት። መጨረሻው ነው። ወደ ውጭ ወዳለው ጨለማ እንዳንወጣ ታማኝነት ያስፈልጋልና አሁን ማለት ነው። አሁን ማን ይሆን ታማኝ? አሁን ማን ነው ይሆን ፈቃደ እግዚአብሔርን የሚፈጽም በእውነት የሚሄድ? ማን ነው ልቡ ያልተጣመመ? ማን ነው እናት አባትን ያላስቀየመ? እዚህ ላይ የምንጣበት አባታችን ትንሽ ደቂቃ ጨምሮ የለም። ማን ነው እናት አባትን ያላስቀየመ? እስኪ ወደ እናት አባት እንምጣ። ድሮ የእናት አባት ክብር እንዴት ነበር? ድሮ እናት አባት እንዴት ይከበሩ ነበር? እስኪ እንየው። ገጠር ያደጋችሁ አላችሁ? ለምን አደራችሁ? ገጠር ያደጋችሁ እንደው ሲሆን 60 ዓመት አለዛ 50 ዓመት የሆናችሁ እስኪ እጃችሁን አሳዩ። እሺ አባቶች፣ እንግዲህ አተዳደግን እንምጣበት። ድሮ አባቶቻችን ሲከበሩ ልጆችም ሲያከብሩ እንዲህ ነበረ። እንደ ዛሬው መብራት አልነበረም። ኤሌክትሪክ አልነበረም። የነበረው ምንድን ነው? ቁልቋል። ለመብራት የምንጠቀመው ቁልቋል ነበረ። በቆላ ደግሞ ማጣ የሚባል እንጨት ወይም ክትክታ የሚባል እንጨት ነበረ። አሁን አሳቤ ብለው ልጆች አሳቤ ብለው አባቴ ሲበላ እናቴ ስትበላ እንዳይጨልማቸው ብለው ያንን ቁልቋል ሰንጥቀው አድርቀው ያንን ክትክታ ቆርጠው ቀጥቅጠው አዘጋጅተው ይመጣሉ። ከቃሉ ጋር ናቸው። አዘጋጅተው ይመጣሉ። ያን አዘጋጅተው ይመጡና ማታ እንግዳው ጋራ መስሪያው ሲቀርብ ቀጥሎ ይቆሙና ትክክል ነው አባቶቼ 60 ዓመት የሆናችሁ ትክክል ነው። ቀጥሎ ይቆሙና መብራቱን እንዲያርቁ ልጅ እግራቸውን አስተካክለው ወደዚህ ዘነፍ የለም እግራቸውን አስተካክለው ትንሽ ስላየው
ትንሽ ስለደረሰ ቀጥ ብሎ እግራቸውን አስተካክለው ዘረፍ የለም መስሪያቱ ተበልታ እስከምታልቅ አባቶች ደግሞ ምን ያደርጋሉ? መጀመሪያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ባርከው ለሚስታቸው ባርከው ለልጃቸው። አሁን አባቶች ይኖራል አለ አቤት ስንት ክብር ቀረ፣ ስንት መከባበር ቀረ። ባርከው ለልጃቸው ይሰጣሉ። ባርከው ለታናሽ ወንድማቸው ለታናሽ እህታቸው ይሰጣሉ። ከዛ በኋላ ያ ምግብ ተበልቶ እስከሚያልቅ ልጆች ቀጥ ይላል። መጨረሻ ደግሞ ስብሐት የሚችል ካለ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ነው። 3 ጊዜ የሥላሴን ስም ያመሰግናሉ፣ ስብሐት ይላሉ። ከቃሉ ጋር ናቸው። ዳረንጎት የሚባል ነበረ። ይህንን እንግዲህ መጋቢ ብሎ ያውቁታል። ዳረንጎት አለ ተመምሮ አግኝተዋል። ታውቃላችሁ አይደለ? ዳረንጎት ይባላል። ጥቅልል ያረጉና ሰጣቸው ለልጆቻቸው ለቆመው ይሰጣል። ያችን ብልት አድርጎ ረሃብ የለ፣ ታይፎድ የለ፣ ታይፎስ የለ፣ ጤና ምን ይባላል ታዲያ? ተባረክ ልጄ፣ ብሩክ ቅዱስ ያደርግህ፣ ውለህ ግባ፣ ሰርተህ አግኝ፣ እኔ እንዳከበርከኝ ሌላው አንተን ያከብርህ፣ ልጅ ይውጣልህ። እስኪ በሉ ልጅ ይውጣልህ በሉ እስኪ ልጅ ይውጣልህ። ዛሬ ማነው ልጅ ይውጣልህ ያለ አባት? ማነው ልጅ ይውጣልህ የተባለ ልጅ አለ እንዴ? አለ? የለም። ልጅ ይውጣልህ፣ የእጅህን አግኝ፣ የስራህን አግኝ በምን መረቀን ያም ልጅ የስራውን ያገኛል፣ ልጅ ይወጣለታል። እንዲህ ነበረ። ከቃሉ ጋር ናችሁ። ያ ምግብም የአባት የትራፊ ነው የእናት የትራፊ ነው አይባልም። የአባት የእናት ቡራኬ ነው የሚባለው። ዛሬ ማን ነው የአባትን ትራፊ የሚበላ ልጅ? ዛሬ ማን ነው አለ እንዴ? የለም። ለዛ ነው በሽተኛ የሆነው። አስበው ወገኔ፣ ለዛ ነው መከራህን የምታየው። ልጅ የአባቱ ተጧሪ የሆነው፣ ልጅ የእናቱ ተጧሪ የሆነው ለዛ ነው። እንዲያ ብለው ደግሞ ተልከው ከሄዱ ተልኳቸውን በደንብ ይፈጽሙ ነበረ። ዛሬ ማን ነው ተልኮ ወደ ፈጸመ ልጅ ብድሩን የአባቱን ብድር የእናቱን ብድር የመለሰ ልጅ? እንደምን አደራችሁ? ቅርታ እንዳሰበችው። እሺ ከአንድ አባት ይሄንን አስበው ነው እንግዲህ አንድ ጊዜ አንድ ትልቅ ካህን ናቸውና ልጃቸው አንድ ነው። እየሰማችሁ ነው? ልጃቸው አንድ ነው። አሁን ወርቅ አለም የሚሉት ይገርማቸዋል። ስሙን ወርቅ አለም ነው የሚሉት። ለእሳቸው ወርቅ ነው፣ ለእሳቸው አለም ነው፣ አለም ነው፣ ወርቅ ነውና ወርቅ አለም ነው የሚሉት። ወርቅ አለም አቤት ከትምህርት ምላሽ ነው። እየሰማችሁ ነው? እስቲ ከብቶቹን ካሉበት አይታቸው ነው። ውሃ ጠጥተዋል አልጠጡም ማለት፣ ውሃ ጠጥተዋል አልጠጡም ማለት ጉዳይ አላቸው። ምን አላቸው? አቤት እስኪ በሉ ጉዳይ አላቸው። እንጀታቸው ርብ አለ፣ ቁስል አለ። እሳቸው እንዲህ አልነበሩማ ለአባታቸው። እሳቸው እንዲህ አልነበሩማ። ጉዳይ ስላቸው አንጀታቸው ርብ አለ። ጉዳይ ምንድን ነው ብሎ አረሩ። ቀጠሉና ደግሞ በሌላኛው ቀን ወርቅ አለም አሉት። አቤት ሂድ እስኪ ከእርሻው ከአትክልቱ ሂድ እስኪ ትንሽ ኮትኮት አድርገህና አሉት። አይኑን አፍጦ ጥርሱን አግጦ አንተ እንጃ አላቸው። ርባሉና ዞር ብለው ዳርቻዬ አሏት። ሚስታቸውን ደግሞ ዳርቻዬ ማለት መጨረሻ አንቺ ጋር ነው ማለት ነው። ዳርቻዬ አሏት ባለቤታቸው። አቤት አለሽ፣ እኛ ስንንጃን ወለድን፣
እንጃ ደግሞ ማንን ሊወልዱ ነው እንግዲህ አሉ። እስኪ አስቡ፣ ተልባቸው አሉት። እኛ እነ እንጃን ወለድነ፣ እነ እንጃ እንግዲህ ማንን ሊወልዱ ነው? እነ እንጃ ደግሞ በድንጋይ በላቸው ነገር እነ እንጃ ደግሞ ማንን ወለዱ? አሁን ማንን አየነ? አሁን ማን ጋር ነው ያለነ? እባካችሁ ጸልዩ፣ እባካችሁ እንጸልይ። እየሰማችሁ ነው? ጸልዩ። እንደ ድንግል ማርያም የሆነ እንደ ድንግል ማርያም ይቅርና እንደ ሰማዕታት እንደ ጻድቃን እንደ ቅዱሳን ቅዱስ የሆነ ልጅ እንድንወልድ እንድትወልዱ እነ እንጃ ማንን ወለዱ? አንድያውን ደግሞ አምላካቸውን የካዱ ፈጣሪያቸውን የካዱ ድንግል ማርያም አታማልድም የሚሉ መናፍቃንን ወለዱ። ድንግል ማርያም አታማልድም እያሉ አፋቸውን የሚከፍቱ መናፍቃንን ወለዱ። እርስ በርሳቸው የሚዳሩትን ወለዱ። ፍቅር ሰላም የሌለውን ወለዱ። ጠማማ ልብ ያለውን ወለዱ። ታማኝ ያልሆነውን አገልጋይ ወለዱ። እንኳን ለአባቱ እንኳን ለእናቱ ለፈጣሪው የማይታዘዝ ለፈጣሪው ታማኝ ያልሆነ ወለዱ። እስኪ እንጸልይ፣ እስኪ ጸልዩ፣ እስቲ እግዚኦ በሉ፣ እስቲ እግዚኦ እንበል። ትውልዱ እንዲባረክ፣ ትውልዱ እንዲቀደስ፣ እውነተኛ ትውልድ እንድናገኝ እርስ በርሱ የሚከባበር መጀመሪያ እኮ አብ ምንድን ነው የሚለው? አክብር አባከ ወእምከ አይደለ? አባታችን እናትህን አባትህን አክብር። ማነው እናት አባቱን የሚያከብር? አስርቱ ትእዛዛት ነው ይሄ። ሰንበትን አክብር። ወደዚህ ምን ይመጣል? ሰንበትን አክብር። ዛሬ ሰንበትን የሚያከብር ማን ነው? ማነው ሰንበትን የሚያከብር? በቃሉ ጋር ናችሁ። ጭቃው መቼ ይረገጣል? ድንጋዩ መቼ ይፈለጣል? ፎቁ መቼ ይሰራል? መንገዱ መቼ ይሰራል? ቅዳሜና እሑድ ስራው ይቀራል። በቃሉ ጋር ናችሁ። ለምን አደራችሁ? ከፋችሁ መሰለው ይከፋ ስራ አስፈታችሁ እንዴ? ሃይማኖት እኮ ስራ መፍታት አይደለም። ሃይማኖት ስራ መፍታት አይደለም፣ ስራ ነው፣ ስራ ነው። ስለዚህ ሰንበትን ስራ ነው የሚያከብረው። ምንድነው በዚህ በእንትኑ መሀል አንዲት ነገር አለች አይደል? አባታችን እዚህ ሰዓታቱ መጨረሻ ላይ እንትን የምትል አለች። ምን የምትለው መሰላችሁ? እየሰማችሁ ነው? መሐር ወልዴ ቃለ ሰናይ ያለች እመቤታችን ትጠራለች። ልጄ ሆይ ማረልኝ፣ ትውልዱን ማረልኝ፣ ህዝቡን ማረልኝ እያለች ትጠራለች። ከዚያ በኋላ ምን አላተኝ? ቀታልያን መሐርኩለኪ አላውያን መሐርኩለኪ እያለ ይመጣል። ነፍሰ ገዳዮች ንስሐ ይግቡ፣ እንደገደሉት ሰው እነሱም እስኪሞቱ የጨው ቂጣ እየበሉ አፈር ተኝተው ንስሐ ይግቡ ይላል። አላውያንም ንስሐ ይግቡ፣ መናፍቃንም ንስሐ ይግቡ፣ አረማውያንም ይጠመቁ፣ ንስሐ ይግቡ፣ እምርልሻለሁ ይላታል። ከዛ ጨረሳ ደግሞ አንድ ጊዜ አንድ ነገር ይላል። መሐርኩለኪ እያለ መጣና ምን አለ መሰላችሁ? ሰንበትን የሚሽሩትን ግን አልምርልሽም፣ በድንግልናሽ አማጽኜሻለሁ እንዳትለምኝ። እስኪ በሉ ሰንበትን የሚሽሩትን አልምርም፣ በድንግልናሽ አማጽኜሻለሁ። ያን ጊዜ በከየት ማርያም አለቀሰች፣ አዘነች። እመቤታችን አዘነች። እንዲህ አይነቷ እናት ትናቃለሽ፣ ትጠላለሽ። እንዲህ አይነቷ እናት፣ እንዲህ አይነቷ ሩሩ እናት አንገቷን ዘንበል አድርጋ ልጇን የምትለምን እናት፣ ኃጢአተኛውን ማርልኝ፣ የተዳደፈውን ማርልኝ የምትል እናት ትጠላለች፣ ትናቃለች። እባካችሁ የድንግል ማርያም ጠላቶች ልቦና ይስጣችሁ። ትጠላለች እች እናት። በከየት አለቀሰች፣ አዘነች፣ ልክዙት። ከዚያም በኋላ የእናቱን ልቅሶ ደግሞ
ጌታችን መድኃኒታችን ኢየሱስ ክርስቶስ የእናቱን ልቅሶ አየ። ከቃሉ ጋር ናችሁ። የእናቱን ልቅሶ አየ። ይትብኬ እሜ ዘበላ ሥጋዬ ወሰቴ ደሜ ሕይወት ዘላለም። እናቴ ሆይ በሉ እስኪ ሁላችሁ። ኧረ በሉ በማርያም ኧረ እናቴ በሏት። ኧረ እናቴ በሏት። እናቴ ሆይ አታልቅሽ፣ አትዘኝ፣ አትተክዥ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ታዲያ አሁን ደግሞ ማርያምን የናቁ ምን ይላሉ? ደግሞ ሥጋውንም ደሙንም ይንቃሉ። ማርያምን የናቁ ሥጋውንም ደሙንም ንቀዋል። ምን ብለዋል መሰላቸው? ለመታሰቢያነት ነው ይላሉ። ለምን? አረ የዘላለም ሕይወት ነው። ለመታሰቢያ አይደለም፣ የዘላለም ሕይወት ነው ያለው። የዘላለም ሕይወት አለው ሥጋውን የበላ ደሙን የጠጣ። ደስ ይበላችሁ የቆረባችሁ፣ ደስ ይበላችሁ ክርስቲያኖች። ክብር ለመድኃኔዓለም ይሁን። ክርስቲያኖች በ40 በ80 ቀናችን ሥጋውን ደሙን ተቀበልናል። አሁንም እንቀበላለን እስከ መጨረሻው። ደስ ይበላችሁ። ሥጋውን የበላ ደሙን የጠጣ የዘላለም ሕይወት አለው። ግን ደግሞ ይህን ማለት ሰንበትን ሁልጊዜ እየሻራችሁ አይደለም። ንስሐ ገብቶ ሥጋውን ደሙን የተቀበለ ምን ይላል? ዘላለም ሕይወትን ያገኛል። አይደል አባቶቻችን? ነው አይደለም? የዘላለም ሕይወትን ያገኛል ማለት ነው። ስለዚህ ይህ ታማኝ ይባላል። ታማኝ ቃሉን የሚፈጽም ታማኝ ነው። ይህን ሁሉ የሚንቅ ሥጋውን ደሙን ለመታሰቢያ ነው የሚል ድንግል ማርያምን አታማልድም፣ ሌላ ልጅ ወልዳለች፣ ወጥቶ ስራት ሌላ ልጅ ወልዳለች የሚል ሌላ እንትን ብላለች የሚል ጌታችን መድኃኒታችን ኢየሱስ ክርስቶስን ነብይ ነው የሚል ከሦስቱ አካል አንዱ አካል ሦስቱ ቅዱስ አንዱ ቅዱስ እንደሆነ የማይረዳ የማያውቅ ሌላው ደግሞ በዚህ ውስጥ ሆኖ ደግሞ ተመሽጎ ደግሞ በዚህ ውስጥ ሆኖ ደግሞ በክርስትናው ዓለም ውስጥ ሆኖ ደግሞ ሰራተኛውን የሚያሳድድ እናት አባቱን የማያከብር ልጅ፣ ወንድም እህቱን የማይወድ ልጅ፣ ጎረቤቱን የማይወድ ጎረቤት፣ በዘር የሚከፋፍል በጎጥ የሚከፋፍል በዘር የሚያምን በገንዘብ የሚያምን በብር የሚያምን ትውልድ ታማኝ አይደለም። ታማኝ አይደለም። ታማኝ ያልሆነ አገልጋይ ነው፣ ወደ ጨለማው ይጣላል። ጨለማው ማን ነው? ለጊዜው ሲሆን ኋላ ጋር እሳት። ከቃሉ ጋር ናችሁ። ታማኝ የሆነው ግን 10 መክሊት ያለው ይባላል። 10 መክሊት ያለው ግን ካለው ላይ ደግሞ ይጨመርለታል የሚል ለጊዜው ገነት ኋላ መንግስተ ሰማያት ይገባል ማለት ነው። ስለዚህ ወደ ጨለማ ወደ ውጭ ወዳለው ጨለማ ውጭ ማለት ከእግዚአብሔር ውጭ ከጻድቃን መኖሪያ ውጭ ከሰማዕታት መኖሪያ ውጭ ከጻድቃን መኖሪያ ውጭ ከቅዱሳን መኖሪያ ውጭ ከድንግል ማርያም መኖሪያ ውጭ አዎ የሆነ ሲኦል ነው። ሲኦል ነው። ከቃሉ ጋር ናችሁ። ከሰባቱ ሰማያት የሌለ ሲኦል፣ መቀመቃት፣ ፈርሜሲዮን፣ እንጦርጦስ ይባላል። እንጦርጦስ ከዛ መጨረሻው ገሃነመ እሳት። ከዚያ አድነን፣ ከዚያ አድነን። ልጆች ይህ ትምህርት ማን ያስተምራል? አባት እናት ያለውን ልጅ ያስተምራል። አባት እናት ያለህ ልጅ ታድለሃል። ሲሆን እንደ ድሮቹ ቆመህ አብርተህ ቆመህ አብላቸው፣ አንጥፈህ አስተኛቸው። አዎ አይዞህ ብለህ ደግፋቸው፣ ሰርተህ እርዳቸው። ከእናት አባት እርዳታ እየጠየቅክ አትኑር። እንዳትቀየሙ። አንድ ነገር ጠቅል አድርገህ ለምን አደራችሁ? በተለይ አዲስ አበባ የተወለዳችሁ፣ በተለይ ከተማ የተወለዳችሁ ቁጭ ብላችሁ እናታችሁ እስከምትሞት የቀበሌ ቤት እየጠበቃችሁ ሰርታችሁ ሳትደርሱ በገጠር የመጣው ሰርቶ ጭጭጭጭ ብሎ ደረቅ ቂጣ ቆርጥሞ ሻይ ዳቦ በልቶ ቤት ሰርቶ ከቤቱ እንግዳ ሲቀበል ዝክር ሲዘክር አንተ የእናት አባትን ቤት እየጠበቅ የእናት አባትን እጅ እየጠበቅ ቁጭ ብለህ ያገኘሃትን እየጠጣህባት ያገኘሃትን እየጨፈርክባት ያገኘሃትን ሲጋራ እያጨስክባት ቁጭ ብለህ የእናትህ የአባትህ ተጧሪ የሆንክ
እንጂ አባት ካመጣሽ አምጪ ካላመጣሽ አንቅሻለሁ እያልክ አባትህ ውሎ ሲገባ አለማልጣቱ ሊሆን ወቅም ማጥጠህ ጨርሰህ እየቆየህ አባትህን እያስለቀስክ ያለህ አባትህ ሰርቶ ሲገባ አንተ መጠጥ ጠጥተህ እየተንገዳገድክ የምትገባ ልጅ ተጠንቀቅ፣ ተመለስ፣ ንስሐ ግባ፣ ስራና አባትህን እናትህን እርዳ። ደከሙ አረጁ፣ ስራና ስሪና እናት አባታችሁን እርዱ። ተጎልታችሁ አትኖሩ። ስራን የፈቀደ እግዚአብሔር ነው። ማነው የፈቀደ? ይቅርታ ማለት ትንሽ ደቂቃ ወስጃለሁ፣ ጨርሳለሁ። ስራን የፈቀደ እግዚአብሔር ነው። ስሩ። ውጭ እየጠበቅ ዝም ብለህ አሜሪካ ልሄድ፣ እስራኤል ልሄድ፣ እንትን ልሄድ እያልክ ውጭ እየጠበቅ የሀገርህን ወርቅ የሀገርህን መክሊት ትተህ እዚህ ውስጥ ያለውን ወርቅህን ትተህ አንተ የውጭ ሀገር ወርቅ የውጭ ሀገር ግብርና እየጠበቅ እናት አባትህን እያቆሰልክ እናት አባትህ እንዳዘኑ እንዳረሩ አያት መሆን እየፈለጉ አያት ሳታደርጋቸው፣ ጎጆህን ማየት እየፈለጉ ጎጆ ሳታሳያቸው፣ ዓለምህን እየፈለጉ ዓለምህን ሳታሳያቸው፣ እግዚአብሔርን ስታመሰግነው ማየት እየፈለጉ ስትዘክር ማየት እየፈለጉ ሳታሳያቸው፣ የእነሱ ሸክም የእነሱ ዕዳ ሆነ ያለህ ወዮልህ፣ ወዮት አለብህ። የማይጠፋው እሳት ትገባለህ። በውጭ ካለ ጨለማ ትታያለህ። በዚህ ተጠንቀቁ። ስወጣ እንዳትገርፉ ያደራል። ጫት ቃሚዎች፣ ሲጋራ ጫሾች እስከ መቼ እንደተንዘላዘላችሁ? የአረቂ ሰዎች እስከ መቼ? የአሺሽ ሰዎች እስከ መቼ? ያቺ ታታሪ እናትህ እንዳለቀሰች እስከ መቼ ትሙት? ያ ታታሪ አባትህ እንዳለቀሰ እስከ መቼ ይሙት? እና መብራቱን አበርተው የስባታቸውን በልተው ይጨምር ከሆነ ወዳቸው ይጨምራሉ። ካልጨመረ አባታቸውን እናታቸውን አንጥፈው አስተኝተው እነሱ ይተኛሉ። ጠዋት ደግሞ በሌሊት ተነስተው ወደ ስራቸው ይሄዳሉ። አባት ገና በዓይኑ ያውቃሉ። የአባትን ቁጣ የአባትን ምክር በዓይኑ ያውቃሉ። በዓይኑ ያውቁ ነበር አይደለ? አባቴ ትክክል አይደለም? አቤት እንግዳ ሲመጣ በዚህ ውር እያሉ ከቆዩ ልጆች አርጎ ሲያባት እንዲህ ብሎ ሲያይ ዞር አያችሁ፣ ምክሩን እንዴት ይቀበሉ? በዓይኑ እኮ ይመክር ነበር። በዓይኑ ዛሬ ተነግሮ አይሰማም። እንኳን በዓይን ሊመከር በዓይን ይመከር ነበር ልጅ። ዛሬ ምን ታርሞ እስኪፈነዳ እየለፈለፍን ተቀባይ አጣን። አንቀራችን እስኪፈት እየለፈለፍን ተቀባይ ሰሚ አጣን። እግዚአብሔር ትውልዱን ይቀይርልን። ታማኝ ያልሆነው አገልጋይ ይሄ ነው። ታማኝ ያልሆነው አገልጋይ ወደ ጨለማው የሚጣለው ይሄ ነውና ወደ ጨለማ እንዳንጣል አምላካችን እግዚአብሔር ይጠብቀን፣ ይርዳን። መልአኩ ቅዱስ ገብርኤል ክንፉን ይዘርጋልን፣ ሰይፉን ይመክትልን። እንግዲህ ድሮ ታማኝ የሆነ አገልጋይ ዛሬ ቅዳሜ ነው ሰንበት ነው ካሉት የቄሱን ቃል ይጠብቅ ነበረ። አሁን ደግሞ ወደ አባቶቻችን ብለህ የቄሱን ቃል ይጠብቅ ነበረ። ቃል ጋር ናቸው። እንዲህ ሞንታሪ እስኪፈርዳ ይናገሩ ጨብጨብ አድርገው ነው ገባሉ። የውግዘት ባል ነው ይላሉ። የውግዘት ባል ነው የሚለካ የሚቆፍር የሚያርስ የለም። አራስ ሲጠይቅ የታመመ ሲያናግር የተጣላ ሲያስታርቅ እርዳታ ሲረዳ ይላል። ቃል ጋር ናቸው። ነገ ሐዋርያ ነው ከተባለም እንደዚሁ፣ ነገ የድንግል ማርያም ባል የውግዘት ባል ነው ከተባለም እንደዚሁ፣ የዓመት ነው ከተባለም እንደዚሁ ከቃሉ ጋር ናቸው። የቅዱስ ገብርኤል የዓመት ባል ነው ከተባለ በቃል ዝም ብሎ አጨብጭበው በመናገር ብቻ ይሰማ ነበር። ቅዳሜ እንጨት ለቅመው የሚሄዱ ሴቶች ተቀምጠው ጠፍራቸው እንጨታቸው ሲቃጠል አይቆረፉም ነበር። ዛሬ እንኳን እንደዚህ ተደርጎ ከቃሉ ጋር ናቸው። እንደው ለምሳ አባት መጥቶ ለምን በዓል ሻርሽ፣ ለምን ጾም በላሽ፣ ለምን እንዲያራክ ቢባል ኧረ ተው እናቴ፣ እዚህ ደስታ ያለበት የጴንጤ ቸርች ያለ አንተ ጋር እንትን ስለፋ መኖሬ ወጥቶልኝ ማን ተጎዳ? ወደ ውጭ ወዳለው ጨለማ ያወጣ አንተ ነህ፣ አንቺ ነሽ። አባቶች ቁርጥ አድርጋቸው አስተምሩ። ምንጊዜም ትውልዱ አቆላመጥ ነው አላቆላመጥ ነው፣ አንቆለመጠስ ነው አላንቆለመጠስ ነው ያውቃል። ስለዚህ እባካችሁ
ወደ ጨለማው አትሄዱ። ከቃሉ ጋር ናችሁ። ማተቡን የሚቆርጥ ሃይማኖቱን የሚለውጥ ወደ ጨለማው ነው የሄደው። ወደ ጨለማው ወደማይገፋው ጨለማ፣ ወደማይጠፋው እሳት፣ ወደማያንቀላፋው ትል እየሄደ ነው ማለት ነው። ሃይማኖታችሁን ጠብቁ። እናት አባታችሁን አክብሩ። ወንድም እህታችሁን ውደዱ። እርስ በርሳችሁ ተዋደዱ። የተጣላችሁ ታረቁ። የቀማችሁ መልሱ። የበደላችሁ ካሱ። እግዚአብሔር እንዲህ እንድናደርግ ልቦናችን ይመልስልን። ይህን አውሬ፣ ይህን መንፈስ፣ ይህን ሰይጣን፣ ይህን የሚያፋጅ የሚያባላ ጠላት ዲያብሎስን እግዚአብሔር ይሰርልን። ቅዱስ ገብርኤል ይሰርልን። ቅዱስ ገብርኤልን በመጽሐፍ ቅዱስ በብዙ ቦታ ተጽፎ ታገኙታላችሁ። መጽሐፈ ሄኖክ ላይ ታገኙታላችሁ። ስራው ምን እንደሆነ ከቃሉ ጋር ናችሁ። ስራው ምን እንደሆነ የሉቃስ ወንጌል ምዕራፍ 2 ጀምራችሁ ትመለከቱ። ምን ለእመቤታችን አብሳሪዋ እንደሆነ አምላክን መውለድ መወለድ፣ የድንግል ማርያምን መውለድ፣ አዎ እንዲሁም ደግሞ የዓለም መድኃኒት እንደሆነ ኢየሱስ ክርስቶስ የተናገረ መልአክ ነው። ቅዱስ ገብርኤል ጥንትም አዎ ዓለም እንደተፈጠረ ፍጥረት እንደተጀመረ ዲያብሎስ እኔ አምላክ ነኝ ብሎ መላእክትን ሊያሳስት ሲል ያረጋጋ መጋቤ ብሉይ ይባላል። ድንግል ማርያምን ያበሰረ መጋቤ ሐዲስ ይባላል። ከቃሉ ጋር ናችሁ። መልአከ ሰላምም ይባላል። ይህ መልአክ ይርዳን። ይህ መልአክ ለልጆቻችን ልቦና ይስጥ። ይህ መልአክ ልጆቻችን ይጠብቅ። አሉባልታ ቦታ እንዳይውሉ፣ በጥፋት ቦታ እንዳይውሉ፣ እውነትን እንዲሰሩ፣ እውነትን እንዲፈልጉ፣ እናት አባትን እንዲያከብሩ ይህ መልአክ ይጠብቅላችሁ። ሁልጊዜም አዎ በግንባራችሁ ጉንብስ ብላችሁ እባክህ መልአኩ ቅዱስ ገብርኤል ልጄን በሄደበት በዋለበት ባደረበት ጠብቀው በሉ። እስኪ ልጅ ያላችሁ እጃችን አሳይ። ልጅ ያላችሁ መልአኩ በሉ ቅዱስ ገብርኤል ልጆቻችንን በዋሉበት ባደሩበት በቆሙበት በስራቸው ሁሉ በነገራቸው ሁሉ ጠብቅልን። ክፋቱ እንቅፋቱ በስቷልና ከልጆቻችን አርቅልን። የሰላም የፍቅር የአንድነት የታዛዥ ልጆች አድርግልን። ከእግዚአብሔር ጋር አገናኝልን። ከማን ጋር? ልጆቻችን ከማን ጋር ያገናኝልን? ማን? ቅዱስ ገብርኤል ከእግዚአብሔር ጋር ያገናኝልን። ልጆቻችን በልቦናቸው ይግባና ይምከራቸው፣ በአእምሯቸው ይደርባቸው፣ ፍቅሩ አይለያቸው። ልጆቻችሁን ይጠብቅልን። ልጆቻችሁ እናንተ ለአባት ለእናት ታዛዥ እንደመጣችሁ ልጆች ለእናንተ ታዛዥ ይሁኑላችሁ። ስለዚህ ልጅ ሰቀቀን ያድነው። የወላድ መካን ከመሆን ይጠብቃል። ወንዳችሁ እዘዙ። ልጆች ሰርተው ያገኙና ይርዷችሁ። ባረጃችሁ ጊዜ እንዲጦሯችሁ እንዲደግፏችሁ እግዚአብሔር ከእናንተም ከኛም ጋር ይሁን። ለመካኖች ደግሞ መርቃችኋል። ለመካኖች ላልወለዳችሁ አፍ አባሽ አፈር መላሽ ርስት ወራሽ ታዛዥ ልጅ ይስጣችሁ። ማህፀናችሁ ይለምልም። ጫት ቃሚ ሲጋራ ጫሽ ኃጢአተኛና በደለኛ እናትህን አባትህን እያለ የሚሳደብ ቆሻሻ ልጅ ግን አይስጣችሁ። እሱ ከሚሆን ግን መካን ሆኖ መቅረት ይሻላል እና እንዲህ አይነት ልጅ ያድናችሁ። ወንጌሉ ያስተማረን ይሄን ነውና ያስተማረን የመከረን የገሰጸን የድንግል ማርያም ልጅሩ መድኃኔዓለም ከሁላችን ጋር ሆኖ መንግስቱን ያወርሰን። ምንናፍቃት ምንዘምረው መንግስቱን ለመውረስ ነው። ምንቀድሰው መንግስቱን ለመውረስ ነው። ኪዳኑ ምናደርሰው መንግስቱን ለመውረስ ነው። ሳጣቱ የተቆመው መንግስቱን ለመውረስ ነው። ማህሌቱ የሚቆመው መንግስቱን ለመውረስ ነው። የሚዘከረው መንግስቱን ለመውረስ ነው። ቃሉ ጋር ናቸው። የወንጌሉን የተማርነው መንግስቱን ለመውረስ ነው። መጠቅለያው መንግስቱን ለመውረስ ነው እና መንግስቱን ያወርሰን። እንደምን አደራችሁ?